ዲቪ 2027 መሙላት ሊጀመር በጣት የሚቆጠሩ ቀናቶች ናቸው የሚቀሩት። ስለዚህ ዲቪ 2027 መቼ ነው ኤግዛክት መሙላት የሚጀምር ወይ ደግሞ መች ዕለት ነው ዲቪ 27 መሙላት የሚጀምረው የሚለውን በዛሬ ቪዲዮ የምነጋገር ይሆናል። እንዲሁም ደግሞ ዲቪ 27 ላይ ለመሙላት የተዘጋጀን ሰዎች ምን አይነት ዶክመንቶችን ማዘጋጀት ይጠበቅብናል፣ በእጃችን ምን አይነት ዶክመንቶችን ሬዲ መሆን ወይም ደግሞ አዘጋጅተን መጠበቅ ይጠበቅብናል የሚለውን አጠቃላይ ኢንፎርሜሽን በዛሬ ቪዲዮ የምነጋገር ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር የተገናኙ ቪዲዮዎች ነው የማዘጋጀው። ይሄኛው ሁለተኛው ቻናሌ ነው። በትልቁ ማለትም ኢንፎ ዊዝ ጆሲ በሚባለው ከ60 ሺህ በላይ ሰብስክራይበር ባለው ቻናል ያመለጣችሁ ሰዎች በዚህኛው በሁለተኛው ቻናል ከዜሮ ጀምረን በራሳችሁ ፕሮሰስ የምታደርጉበትን በራሳችሁ ፕሮሰስ አድርጋችሁ ገንዘብና ዘመድ ለሌላችሁ ሰዎች በራሳችሁ ያለምንም ሰው እርዳታ ቪዛ አግኝታችሁ የምትሄዱበትን መንገድ እያሳየን እንገኛለን። ስለዚህ እንደዚህ አይነት መረጃዎች ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ይህ ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ በምትመጡበት ጊዜ ዌብሳይቱ በዚህ መልኩ ይከፍትላችኋል። ልክ በዚህ በምትመለከቱት መልኩ ሲከፍትላችሁ ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ዲቪ 2027 ሬጅስትሬሽን ይላል ወይ ደግሞ የሚጀመርበትን ቀን የሚጠቁም እንደማለት ነው። ስለዚህ እዚህ ጋር የምትመለከቱት ኢሜጁን ወይም ደግሞ እዚህ ጋር ያለውን ታይትል አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። ልክ በዚህ በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶኛል። እዚህ ጋር እንደምትመለከቱት መቼ ዲቪ 27 መሙላት ይጀመራል፣ እንዲሁም ደግሞ ምን አይነት ነገሮች አዳዲስ አድ ተደርገዋል፣ ዲቪ 27 ላይ ምን አይነት አዳዲስ ሪኳየርመንቶች ተጨምረዋል፣ እንዲሁም ደግሞ በእጃችን ይዘን መጠበቅ የሚጠበቅብን ዶክመንቶች ውስጥ ምንድን ናቸው የሚሉትን አጠቃላይ ሁሉንም ነገር እዚሁ ፔጅ ላይ ተቀምጧል ማለት ነው። እንደነገርኳችሁ እንግዲህ ዲቪ 27 መሙላት ሊጀመር በጣት የሚቆጠሩ ቀናቶች ናቸው የቀሩት። መሙላት የሚጀመረውም ማለትም በያዝነው ወር ኦክቶበር 2025 የሚጀመር ይሆናል። ማለትም ከቀናቶች በኋላ ዲቪ 27 መሙላት ይጀመራል ማለት ነው። እዚህ ጋር እንደምትመለከቱት ደግሞ የታይም ፔሪዱን በግልጽ ተቀምጧል በሰንጠረዥ ማለት ነው። እዚህ ጋር ሬጅስትሬሽን ፔሪድ የሚለው የሚጀመርበት ወይ ደግሞ ፎርሙን መሙላት የሚጀመርበት ቀን ማለት ነው። እንደነገርኳችሁ ከኦክቶበር 2025 እስከ ኖቬምበር 2025 ድረስ ፎርሙ ኦፕን ሆኖ ወይ ደግሞ ከፍት ሆኖ የሚቆይ ይሆናል። ማንኛውም ሰው መሙላት ይችላል ማለት ነው። እንዲሁም ውጤታችንስ መቼ እናያለን? ዲቪ 27 ፎርሙን ከሞላን በኋላ ውጤታችንስ መቼ ነው የምናየው የሚለውን በምንመለከትበት ጊዜ እዚህ ጋር ሜይ 2026 ማለትም በቀጣዩ ዓመት እንደሚወጣ ውጤቱ ተገልጿል ማለት ነው። የቪዛ ፕሮሰሱ ማለትም ለአሸናፊዎች ማለት ነው ዲቪ 27 ተሳክቶላችሁ ከወጣላችሁ ፕሮሰስ ማድረግ የምትጀምሩት በአመቱ ማለትም ፎርሙን በሞላችሁ በአመቱ ኦክቶበር 2026 እስከ ሴፕቴምበር 2027 ድረስ የሚቆይ ይሆናል ማለት ነው። ስለዚህ ያለው የታይም ፔሪድ በአጭሩ ይህንን ይመስላል። ነገር ግን ዲቪ 27 እንደ ከዚህ በፊቶቹ ማለትም እንደ ዲቪ 25 እና 26 አንድ አይነት ሪኳየርመንት አለው ማለት አይደለም። ብዙ የተጨመሩ ነገሮች አሉ። ከዲቪ 25 26 እንዲሁም እስከዛሬ ከምናውቀው ብዙ የተለዩ ነገሮች አዳዲስ ተጨምሮበታል። ከነሱ መካከል በባለፈው ቪዲዮ እንደነገርኳችሁ ወይ ደግሞ በባለፈው ቪዲዮ እንዳዘጋጀውላችሁ ለሬጅስትሬሽን ፊ ማለትም ለመመዝገብ ግዴታ $1 መክፈል ይጠበቅባችኋል። $1 የምትከፍሉት ደግሞ በኢንተርናሽናል ካርድ መሆን ይጠበቅበታል። ይህ $1 ደግሞ ውጤት ቢወጣላችሁም ባይወጣላችሁም ሪፈንድ የሚደረግ ወይ ደግሞ የሚመለስ አይደለም፣ እዛው የሚቀር ነው። ለሬጅስትሬሽን ግዴታ ማንኛውም ሰው መክፈል መቻል ይጠበቅበታል። አንድ የተካተተው ነገር እሱ ነው። ሁለተኛ ደግሞ ፓስፖርት የሌላችሁ ሰዎች ከዚህ በፊት ማለትም ፓስፖርቱ እጃችሁ ላይ የሌለ ሰዎች መሙላት ትችሉ ነበር። በዲቪ 27 ላይ ግን ይህ ነገር የሚቀር ይሆናል እና ዲቪ 27 መሙላት ያሰበ ሰው በሙሉ ግዴታ እጁ ላይ ፓስፖርት ሊኖረው ይገባል። ያለውንም ፓስፖርት እስካን አስደርጎ ሶፍት ኮፒውን መላክ ወይ ደግሞ ሰብሚት ማድረግ ይጠበቅበታል ማለት ነው። ስለዚህ ለዲቪ 27 የተዘጋጃችሁ ሰዎች በሙሉ በዚህ ሰዓት ማድረግ የሚጠበቅባችሁ ወይ ደግሞ መዘጋጀት ያለባችሁ ነገር ኦፊሻል የሆነውን የዲቪ ዌብሳይት ብቻ መጠቀም አለባችሁ። ዲቪ ፕሮግራም .state.gov የሚባለውን ኦፊሻል ዌብሳይት መጠቀም አለባችሁ። ምክንያቱም ተመሳስለው የተሰሩ እጅግ ብዙ ዌብሳይቶች ስለሚኖሩ እንዳትሳሳቱ ወይ ደግሞ ስካም እንዳትደረጉ የመጀመሪያው ማወቅ ያለባችሁ ዲቪ ፕሮግራም .state.gov የሚባለውን ዌብሳይት ብቻ መጠቀም አለባችሁ። ሁለተኛ ማዘጋጀት ያለባችሁ በቀጣዮቹ ቀናቶች ውስጥ መሞላት ስለሚጀምር ማዘጋጀት ያለባችሁ ፎቶ ነው። ፎቶ ስታዘጋጁ ምንም የተቀየረ ነገር የለውም። ከዲቪ 25 እና 26 ላይ ምንም የቀየሩት ወይም የጨመሩት ነገር የለም። ነጭ ባክግራውንድ፣ ፋይል ሳይዙ እንዲሁም ደግሞ ዳይሜንሽኑ የመሳሰሉት አይነት ነገር በእስከዛሬ በምናውቀው ማለትም በዲቪ 25፣ 26፣ 24
በምናውቀው የሚቀጥል ይሆናል ማለት ነው። ስለዚህ ማዘጋጀት ያለባችሁ በዚህ ሰዓት ፎቶአችሁን ነው። ሶስተኛ ዲቪው ከሞላችሁ ማለትም ፎርሙን ከሞላችሁ በኋላ ማዘጋጀት ወይም ደግሞ ሴቭ ማድረግ ያለባችሁ ኮንፊርሜሽን ነምበር ነው። መጨረሻ ላይ የሚሰጣችሁን ኮንፊርሜሽን ነምበር ግዴታ ሴቭ አድርጋችሁ ማስቀመጥ ወይ ደግሞ ስክሪንሾት አድርጋችሁ ማስቀመጥ ይጠበቅባችኋል ማለት ነው። ስለዚህ አጠቃላይ ያለው ነገር ይህን ይመስላል። የታይም ፔሪዮዱን ለመድገም ያክል የሚጀመረው ማለትም ዲቪ 27 መሙላት የሚጀመረው በዚህ ወር በያዝነው ወር ሆኖ ከቀናቶች በኋላ የሚጀመር ይሆናል ማለት ነው። በእኛ በኩል እንዲሞላላችሁ የምትፈልጉ ሰዎች መሞላት ሲጀመር እኛን እንዴት ማግኘት እንደምትችሉ እናሳያቸዋለን። ለተወሰኑ ሰዎች እንሞላላችኋለን ማለት ነው። ለብዙ ሰው አንሞላም፣ ነገር ግን ለተወሰኑ ሰዎች የምንሞላ ይሆናል። የምንሞላበትም ምክንያት $1 መክፈል ማለትም ኢንተርናሽናል ካርድ ኢትዮጵያ ውስጥ ማግኘት ከባድ ስለሆነ ለተወሰኑ ሰዎች ይህንን ኦፈር የምናቀርብ ይሆናል ማለት ነው። ነገር ግን ዲቪ 2027 መሞላት በሚጀመርበት ጊዜ በዚሁ ቻናል መጥቼ የማሳውቃችሁ ይሆናል። አዲስ ይሆናችሁ ወይም ደግሞ ይህንን ቻናል ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጋችሁ መጠባበቃችሁን እንዳትረሱ። የዛሬው መረጃ ይህን ይመስል ነበር። አሪፍ ኢንፎርሜሽን፣ አሪፍ መረጃ እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ የምትፈልጉት ነገርም ካለ ማለትም እንድሰራው እንዳዘጋጀው የምትፈልጉት ቪዲዮም ካለ ኮሜንት ላይ ጻፉልኝ፣ የማዘጋጅላችሁ ይሆናል። የዛሬው መረጃ ይህን ይመስላል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ይህ ቪዲዮ ብዙ ሰው ጋር መድረስ ይችላል፣ ብዙ ኢትዮጵያውያን ብዙ ኤርትራውያን መጠቀም እንዲችሉ ሁላችሁም ላይክ ያደረጋችሁ ብዙ ሰው ጋር መድረስ እንዲችል እንዲሁም እኛን ሰፖርት ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ